Donald Trump warned the US would strike again, and he did. Explosions were heard across Iran's southern coast. እስራኤልም አሜሪካም ኢራን እየነደደች ነው። Explosions have been heard in parts of Iran, according to state media. But US officials are telling Al Jazeera that the military has not attacked Iran in the last year. የሶስቱ ሀገራት ነገር ገና አለየለትም። እስራኤል እያመመው መጣ እያለች ነው። ኢራን፣ አሜሪካና እስራኤል ወዴት እየሄዱ እንደሆነ ሁሉ አልታወቀም። የተኩስ አቁሙ በይፋ እንደተቋረጠ በአሜሪካ ፕሬዝዳንት ዶናልድ ትራምፕ በኩል ተገልጿል። አሁን ጊዜ ጦርነት ይመስላል። የተኩስ ልውውጡ ጠንከር ባለ መልኩ ቀጥሏል። ከተሞች እየነደዱ ፍንዳታዎች እየተሰሙ ይገኛል። የኢራን ከፍተኛ ወታደራዊ በአሜሪካ ለሚመራውና በኢራን ለሚሰነዘረው ማንኛውም ወታደራዊ ጥቃት ድጋፍ የሚሰጥ ማንኛውም ሀገር ወታደራዊ አሊያም ተቋም እንደ ሕጋዊ ኢላማ ተቆጥሮ ጥቃት እንደሚሰነዘርበት በመግለጫው አስጠንቅቋል። የፈረደባቸው የባሕረ ሰላጤ የአረብ ሀገራትም በኢራን እየተደበደቡ ይገኛል። ኢራንም ከባድ የሆነ ቃጠሎ በከተሞቿ እያስተናገደች ሲሆን የኢራን ከተሞች እየነደዱ ይገኛል። ይህን ተከትሎም ኢራን የአረብ ሀገራትን እያስጠነቀቀች ነው። የቴህራን ጠንከር ያለ መግለጫም የነበረውን ውጥረት ይበልጥ ያሻቀበው ሲሆን ሊከሰት የሚችለውን ግጭት ከአሜሪካና ከኢራን ቀጥተኛ ፍጥጫ አልፎም የአሜሪካ ጦር ሰፈሮችን የሚያስተናግዱ አሊያም ለአሜሪካ ወታደራዊ ዘመቻ ድጋፍ የሚያደርጉ የቀጠናውን ሀገራት ጭምር ሊያካትት እንደሚችል ማሳያ ሆኗል። ማስጠንቀቂያ የተሰማው በመላው መካከለኛው ምስራቅ ያለው ቀጠናዊ ውጥረት በከፍተኛ ደረጃ በጨመረበት ወቅት ሲሆን ይህም በርካታ ሀገራትን ሊያሳትፍ የሚችል ሰፊና ቀጠናዊ ጦርነት ሊቀሰቀስ ይችላል የሚል ስጋት ከፍተኛ ሆኖ ታይቷል። እስራኤል ደግሞ በኢራን ጉዳይ በዓለም አቀፍ ሕግ አልገዛም፣ የዓለም አቀፍ ሕግን እየጣስኩም ቢሆን ኢራን እንደበድባለሁ፣ ዝግጅቴንም ጨርሻለሁ ስትል በመከላከያ ሚኒስትሯ በኩል አሳውቃለች። We begin with breaking news this morning that Iranian media is reporting explosions have been heard in multiple cities across the country this morning. በአሁኑ ሰዓት በኢራን እየሆነ ያለው ይህ ነው። ያሙኑ ግን የኢራን ሕዝብ አደባባይ ወጥቶ እያለቀሰና እያነባም ጠላቶቻችንን እንበቀላለን እያለም ታላቅ መሪውን ቀብሯል። This happens as the week-long funeral of Ayatollah Khamenei enters its final day. He was killed in the opening hours of the war. ኢራንም እጅ አልሰጠችም። በአሜሪካ ወታደራዊ ተቋማት ላይ ድሮን እያዘነበች ይገኛል። Iran says it's responded by targeting US military facilities in Kuwait, Bahrain and Qatar, activating air defenses and alarms. ኢራን አሜሪካ የተኩስ አቁም ስምምነቱን ጥሳለች በሚል በኩዌት የአሜሪካ የጦር ካምፕ ላይ በፈጸመችው ጥቃት ከፍተኛ ቃጠሎ ተነስቶ ከባድ ጉዳት ማድረሱን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ይህንን ጥቃት ተከትሎም በዛሬው ዕለት አሜሪካ በኢራን ከ90 በላይ ኢላማዎችን መምታቷን አሳውቃለች። የኢራን ጦር ባወጣው መግለጫው በኩዌት የሚገኝ የአሜሪካ ፓትሪዮት የአየር መከላከያ ስርዓት፣ በኳታር የሚገኝ የቅርብ ማስጠንቀቂያ የሳተላይት መገናኛ ማዕከል፣ በባህሬን የሚገኙ ወታደራዊ ነዳጅ ማከማቻዎች በተሳካ ሁኔታ መምታቱን በይፋ አሳውቋል። ይህ እርምጃ የተወሰደው አሜሪካ በኢራን ባህር ጠረፍ ላይ የሚገኙ 90 ወታደራዊ ኢላማዎችን በመምታት ከፍተኛ ጉዳት ማድረሷን ተከትሎ የተወሰደ የአጸፋ እርምጃ እንደሆነም ተገልጿል። እስራኤልና አሜሪካ የተጣሉት በኢራን ጉዳይ አለመግባባት ውስጥ የገቡ ቢመስሉም የዓለምን ሕዝብ አፕሪል ዘፉል ነው ኢራን ለማንደድና ኢራን ዳግም እንዳትነሳ አድርገን ለመቅበር ተዘጋጅተናል እያሉ ይገኛል። ዋሽንግተን በኢራን ላይ የምታደርገው ጥቃት እንደቀጠለ ይገኛል። እስራኤልም በተመሳሳይ ጥንቅቅ ያለ ወታደራዊ ዝግጅትን ጨርሻለሁ፣ የዓለም ሕዝብ ዜናውን ለመስማት ተዘጋጅ እያለች ይገኛል። እስራኤል ወታደራዊ ዝግጅት እያደረገች መሆኗን በመከላከያ ሚኒስትሯ በኩል አሳውቃለች። ኔታንያሁ በኢራን ጉዳይ ዓለም አቀፍ ሕግና ክብር አንፈልግም፣ ሕግ ጥሰንም ቢሆን ኢራን መምታታችን አይቀርም እያሉ ይገኛል። በኢራን ጉዳይ ማንኛውም ሕግ አይሰራም ሲሉም በግልጽ ተናግረዋል። ኔታንያሁ ለእስራኤል መገናኛ ብዙሃን በሰጡት መግለጫቸው የኢራን ገዢ አካል ከባድ ድብደባ እንደደረሰበት ጠቅሰው ነገር ግን የእስራኤል ፖሊሲ ምንጊዜም ግልጽ መሆኑን አብራርተዋል። ይህም ዓለም አቀፍ ስምምነት ቢኖርም ባይኖርም ኢራን በምንም አይነት ሁኔታ የኒውክሌር መሳሪያ ባለቤት እንድትሆን አለመፍቀድ መሆኑን በአጽንኦት ተናግረዋል። ጦርነቱ ገና ለመጠናቀቁን ብሎም አዳዲስ ቀጠናዊ ተግዳሮቶች መፈጠራቸውን አክለው ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ወቅትም እስራኤል አስቀድማ አስፈላጊውን ወታደራዊ እርምጃ ባትወስድ ኖሮ ኢራን አሁን ላይ የኒውክሌር ታጣቂ ሀገር ትሆን ነበር የሚለውን በተደጋጋሚ የሚያነሱትን መከራከሪያ ሀሳባቸውን በድጋሚ አንስተዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሐሙስ ዕለት በሰጡት መግለጫቸው የሀገሪቱ ጦር በኢራን ላይ የሚደረገውን ዘመቻ ለመቀጠል ንቁና ዝግጁ መሆኑን አስታውቀዋል። እስራኤል በማንም ሳትደገፍ የራስዋን ነጻ ጥቃቶች እዚያው ኢራን ምድር ላይ ለሶስተኛ ጊዜ ለመሰንዘር ዝግጅቷን ማጠናቀቋን ሚኒስትሩ ገልጸዋል። ድጋሚ መመለስ ካለብን ይበልጥ በበረታና በከባድ እንመለሳለን ሲሉ አስጠንቅቀዋል። መከላከያ ሚኒስትሩ አክለውም ኢራን በእስራኤል ላይ ጥቃት ለመሰንዘር ከሞከረች የእስራኤል ረጅም እጅ የትም እንደሚያገኛት ለቀድሞ ኢራን መሪ አያቶላ አሊ ከሜኒ አስቀድመው ነግረዋቸው እንደነበር ገልጸዋል።
ከዚያ አንድ ዓመት በፊት ለአምባገነኑ አሊ ካሜኒና በኢራን ለሚገኙት አያቶላ ቀጥተኛ መልእክት ልኬ ነበር። እስራኤልን ለመጉዳት ከሞከሩ ረጅም እጃችን ተህራን፣ ታብሪዝ፣ ኢስፋንና ሌሎች ቦታዎች ሁሉ እንደማድኗቸው ነግሬያቸው ነበር ብለዋል። መከላከያ ሚኒስትሩ ባለፉት ወራት ስላከናወኑት ዘመቻ ሲያብራሩም ከ4 ወራት በፊት በኢራን ሰማይ ላይ ዘመቻዎቻችን በድጋሚ የጀመርን ሲሆን በርካታ የገዢው አካል ከፍተኛ መሪዎች አስወግደናል። ሮሪንግ ላይም በተሰኘው ታሪካዊ መክፈቻ ጥቃትም አሊ ካሜኒን ያስወገድን ሲሆን ተተኪው ሙጅታባ ካሜኒን ደግሞ በጽኑ አቁስለናል ሲሉ ተናግረዋል። ዶናልድ ትራምፕም ኢራን ልትገለኝ ነበር፣ በፈጣሪ ቸርነት ተረፍኩ እያሉ ይገኛል። ፕሬዝዳንቱ በኢራን የጥቃት ዝርዝር ውስጥ ቁጥር አንዱ ሰው ነኝ በማለትም ኢራን እሳቸውና የአሜሪካ ባለሥልጣናትን ለማስወገድ ሌት ቀን እየሰራች እንደሆነ አክለዋል። አነጋጋሪው ትራምፕ እስካሁን ድረስ ፈጣሪ እንደጠበቃቸውና ወደፊትም እንደሚጠብቃቸው ገልጸው ኢራን ግን ኢላማዋ እያደረገቻቸው እንደሆነ ገልጸዋል። በአንካራ ከጋዜጠኞች ጋር ቆይታ ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት እሳቸውንና የአሜሪካ ከፍተኛ ባለሥልጣናትን ለመግደል የሚያደርገው ሙከራ የሚወገዝ ነው ሲሉ ተደምጠዋል። ፕሬዝዳንቱ ይህን ያሉት አሜሪካ በኢራን ሆርሙዝ ሰላጤ የፈጸመችውን ጥቃትና ኢራን በበኩሏ በባህሬንና በኩዌት በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ያደረሰችውን የድሮንና የሚሳኤል ጥቃት ተከትሎ እንደሆነ ታውቋል። ፕሬዝዳንት ትራምፕ በንግግራቸው ወቅትም ማንኛውም ኢራን ጥቃት የሚጠበቀው አስፈሪ አጸፋ ምላሽ ነው ሲሉ አስጠንቅቀዋል። የኢራን መሪዎች ካንሰር ናቸው፣ እናም ካንሰር ማስወገድ የኛ ኃላፊነት ነው በማለትም ጠንከር ያለ አቋም አንጸባርቀዋል። ከዚህ በተጨማሪም ኢራናውያንን በሽተኞች ናቸው፣ ለድርድር አይመቹም ሲሉ ተደምጠዋል። ለዚህ ስድብ አዘል መልስ የኢራን የውጭ ጉዳይ ሚኒስትር ምላሻቸውን ሰጥተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በትዊተር ገጻቸው ላይ እንዲህ የሚል ምላሽ ሰጥተዋል። በስልጣኔ በጀግንነትና በታሪካዊ ክብሩ የሚታወቀውን የኢራን ሕዝብ በስድብ ቃላት ለማጥላላት የሚደረግ ሙከራ ክብሩን ሆነ ታላቅነቱን ሊቀንስ አይችልም። ኢራናውያን በስልጣኔያቸው በበለጸገ ባህላቸውና በጽኑ ስነ ምግባራቸው ይታወቃሉ። ስድብን በስድብ አንመልስም፣ ይልቁንም በተግባር በማይናወጥ ቁርጠኝነትና በላቀ ጀግንነት እንመልሳለን በማለትም ለፕሬዝዳንት ትራምፕ ስድብ ምላሻቸውን ሰጥተዋል። ኢራንና አሜሪካ እየተታኮሱ ይገኛል። የኢራን እስላማዊ አብዮታዊ ዘብ ጥበቃ ጦር አይአርጂሲ በአገሪቱ ኢስፋንና አቡሻር ግዛቶች የአየር ክልል ውስጥ በመብረር የነበሩ 2 MQ-9 ሪፐር የተባሉ ሰው አልባ አውሮፕላኖችን ማለትም ድሮኖችን መቱ መጣሉን በመግለጫው አሳውቋል። ጦሩ በመግለጫው አሜሪካ ለምታደርገው ጥቃት አስፈላጊውና ተመጣጣኝ ጥቃት እናደርስባታለን ሲልም ዝቷል። ይህም በቴክኖሎጂው እጅግ የረቀቀውን የአሜሪካው የMQ-9 ሪፐር ድሮን ለረጅም ሰዓታት በአየር ላይ የመቆየት ከፍተኛ አቅም ያለው ሲሆን የደህንነት መረጃዎችን ለመሰብሰብ ክትትልና ቅኝት ለማድረግ እንዲሁም ጥንቃቄ የተሞላባቸው የብልሃት ጥቃቶችን ለመሰንዘር የሚያስችሉ ዘመናዊ ሚሳኤሎችን የታጠቀ እንደሆነ ይነገራል። ድሮኑ በተለይም የጠላት ሚሳኤል ማስወንጨፊያዎችን ጨምሮ ከፍተኛ ወታደራዊ ጠቀሜታ ያላቸውን ንብረቶች ለይቶ በማውደም ይታወቃል። የኢራን ጦር ይህን ይፋ ቢያደርግም የተባለው መረጃ በገለልተኛ አካል እስካሁን ድረስ አልተረጋገጠም። በጉዳዩ ላይ ከአሜሪካ መንግስትም ሆነ ከሌሎች ገለልተኛ ወታደራዊ ምንጮች የተሰጠ ይፋዊ ማረጋገጫዊ ምላሽ የሌለ ሲሆን ጉዳዩ አሁንም በሂደት ላይ ያለ አዳዲስ መረጃዎች እየወጡበት መሆኑ ታውቋል። ያመረረችው ኢራን ግን ሆርሙዝን በቁጥጥር ስር ያውየዋለሁ እያለች ይገኛል። የአሜሪካ ጦሩም ከሆርሙዝ ሰላጤ መራቅ አለበት እያለች ነው። የኢራን እስላማዊ አብዮታዊ ዘብ ጥበቃ ጦር አይአርጂሲ በስትራቴጂካዊ የሆርሙዝ ሰላጤ የባህር መስመር ላይ የውጭ ኃይላት ምንም አይነት ሚና ሊኖራቸው እንደማይገባ በማሳሰብ የአሜሪካ ጦር ቀጠናውን ለቆ እንዲወጣ አስቸኳይ ማስጠንቀቂያ አስተላልፏል። የአብዮታዊ ጥበቃ ጦሩ ባወጣው ይፋዊ መግለጫው በሆርሙዝ ሰላጤ አስተዳደር ላይ ለባዕዳን ኃይላት የተሰጠ ምንም ስፍራ የለም፣ አሜሪካውያን እድሉ ሳያመልጣቸው ሁኔታው ሳይበላሽ አካባቢውን ለቀው መውጣት አለባቸው ሲል ለአሜሪካ ማስጠንቀቂያ ልኳል። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ሰላጤን በአገሪቱ ኃይሎች ቁጥጥር ስር እንደሚገኝ ካሳወቀ በኋላም የሆርሙዝ ሰላጤ ደህንነት በቁጥጥር ስር እንደዋለና በቀጣዮቹ 2 ሳምንታት ቀስ በቀስ መተላለፊያው እንደሚከፈት ይፋ አድርጓል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም የዜና ምንጭ እንደዘገበው በሆርሙዝ ሰላጤ ያለው እንቅስቃሴ ከጦርነቱ በፊት ከነበረው አንጻር ወደ 50 በመቶ እንደሚደርስ ገልጿል። ከኢራን ፈቃድ ያገኙ መርከቦች እንቅስቃሴ እየጨመረ መሆኑን አስታውቋል። ለተከታታይ 2 ቀናት በአሜሪካ ጥቃት የተሰነዘረባት ኢራን ጥቃቱ የሚቀጥል ከሆነ ራሷን የመከላከል እርምጃ ለመውሰድ ዝግጁ መሆኗን አሳውቃለች። የአገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ ባወጡት መግለጫቸው አሜሪካ በተከታታይ በተለይ ኢራን ክፍሎች ላይ እየፈጸመች ያለውን ጥቃት በጽኑ የሚወገዝ መሆኑን አመላክተዋል። ጥቃቶቹ ከሳምንታት በፊት ባለፈው ሰኔ ወር በሁለቱ ሀገራት መካከል የተደረሰውን ባለ 14 ነጥብ የመግባቢያ ስምምነት የሚጥስ ነው ሲሉ አክለዋል። የውጭ ጉዳይ ሚኒስትሩ በአሜሪካና በኢራን መካከል የደረሰውን ስምምነት ዋነኛ አሸማጋይ ለሆኑት ለፓኪስታን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል አሲም ሙኒር እንደተናገሩት የአሜሪካ ጥቃት የሚቀጥል ከሆነ ኢራን ራሷን ለመከላከል ትገደዳለች ብለዋል። በተጨማሪም አራግቺ ከኦማንና ከቱርክ የውጭ ጉዳይ ሚኒስትሮች ጋር መወያየታቸው የተነገረ ሲሆን አገራቱ በባህረ ሰላጤ የተፈጠረውን ውጥረት እንዲረግብ ዲፕሎማሲያዊ መፍትሄ እንዲያፈላልጉ ጥሪ እያቀረቡ ይገኛል። ሰላም ለመላው ዓለም ሕዝብ ይሁን። አበቃን። ሰናይ ጊዜን ተመኘን።